ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱ መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ተመልካቾቻችን እንግዲህ የተለያዩ መረጃዎችን ይዘን መጥተናል። ከእናንተ የሚጠበቀው ቻናሉን በላይክ ጀምራችሁ ሰብስክራይብ ማድረግ እንዳትረሱ እያል ቀጥታ ወደ ገደለው ነው የምንገባው። ተመልካቾቻችን ሰሞኑን በጣም በርካታ ሁነቶች እየተፈጠሩ ነው። በተለይ ትናንትና አንድ ኮሎኔል ፋኖ ነኝ ሲል የቆየ አንድ ኮሎኔል ልጁ መስጠቱ ይታወቃል። እጅ የሰጠ ደግሞ ለማን እንደሆነ እንግዲህ በግልጽ በፎቶ አይታችሁታል። ለማስረሻ ሰጤ ነው ሄዶ እጅ የሰጠ። አብይ አህመድ እንዴት ድራማ እንዴት እንደሚቀልድባቸው ወይንም እንዴት መቀለድ እንደፈለገ በአማራ ህዝብ ይህ ማሳያ ነው። ለማንኛውም ማስረሻ ሰጤ ደግሞ ኤንቢሲ ኢትዮጵያ ለሚባል ሚዲያ ደግሞ መጥቶ ሲለፋደድ ሰምተናል። እስኪ እንስማቸው። ያረጋል የሚባለው ባንዳ ማወርቷል። እንስማ እስኪ። አንዳንድ ቦታዎች ላይ አመራሮች ጭምር እየገቡ ነው። በአብዛኛው ለአማራ ህዝብ ቆረቆራለሁ አስብለታለሁ የሚለው ይገባል። ይሄ ግልጽ ነው። ምክንያቱም ትግሉ እንደተጠለፈና ሌላ አቅጣጫ እንደያዘ ህዝብ መበደያ መሳሪያ እንደሆኑ እንጂ የህዝብ ነፃ አውጪ እንዳልሆኑ ጭምር እየተረዱ እየመጡ ነው ያሉት። አማራ ፋኖ በጎጃም በበላይነት የሚመራው እንግዲህ ዘመነ ካሴ ነው። እንደ ሃይማኖት እንድ ከተባለ ሌላ ባዕድ አምልኮ ነው እንትን እያለ ያለ ምን ነው በግልጽ ምን ነው በየመድረኩ በስታያቸው ጣቱን ብታዩ ማንኛውም አባል አመራር የሚባል ደፍተራ ነው እያመለከ ያለው። ቀለበት ነው ደርድሮ የሚሄደው። ይሄ ልጅ ተልኮ ምንድነው? በነገራችን ላይ በደንብ እስኪ ምንድነው ስለዚህ ልጅ ማውራት አልተፈለገም። ኮሜንት ላይም ጻፉ እስኪ ይሄ ልጅ ምንድነው? ጎጃም ውስጥ የተወለደ ነው ግን የሚያወራቸው ነገሮች የሆኑ ከማህበረሰቡ ኦዲ የሆነ ነገር የሚያወራው። አሁን ደግሞ ምን ይላል? ቀለበት ይዘው ነው የሚዞሩት የፋኖ ኃይሎች እጃቸው ላይ አድርገው አስማት ነው እያሉ ከደብተራ ምናምን እየተቀበሉ ቀለበት ደርድረው ነው የሚሄዱ እያለ ነው። በነገራችን ላይ ንቀት ነው። አሁን ይሄ ሞኝ ልጅ ማን ሊሸልመው ነው? አሁን ይሄን ተናገረ አልተናገረ ተራ የሆነ ወሬ ሚዲያ ላይ መጥቶ የሚያወራ ምንድነው? አሁን ይሄ ግለሰብ ምንድነው አላማው? ስሬስ እውነቴን ነው። ቤተሰብ አለው ዘመድ ምናምን አጎት ምናምን። እስኪ የት አካባቢ ነው ተወልዶ ያደገው? ወደ አዴት ነው ምናምን ቋሪት አካባቢ ነው ምናምን ይላሉ። ግን የቋሪት እንደዚህ ሱሪውን አውልቆ እንደዚህ ይቂጡን እንትን እየተባለ ያላክም። ቋሪት በጣም ጀግና ናቸው። ቋሪት አካባቢ ነው ምናምን ብሎናል። ነው መራዊ ቋሪት መሰለም። ይሄ ልጅ ቋሪት አካባቢ ነው። ግን ኤግዛክትሊ ትክክለኛ መረጃው መናገር የማይፈልጉ ሰዎችም አሉ። እዚህ ስማች ወርዶ ህዝቡን ለማበሻቀጥ የሄደበትን ርቀት እዩት። ማን ይሸልመኛል ብለህ ነው አንተ ሞኝ እንደዚህ የምታወራው? አብይ አህመድ ይሸልመኛል ብለህ ነው አንተ? ያረጋል የምትባለው ባንዳ የማስረሻ ሰጤ ንግግር እንተው። ይሄኛው ግለሰብ ግን ስፔሻል የሚያወራው በጣም ባለፈው እዛው ስብሰባ ላይ ፍኖተ ሰላም አካባቢ ስብሰባ ላይ ብቅ ብሎ 19 ደቂቃ ተሰጥቶት ያወራውን ሰምታችኋል። ይሄ ያረጋል የሚባል የፋኖ አባል ላይ መሪ ነኝ ብሎ ግን አማራ ክልል ያላደገ በሶማሌ ክልል ለ9 ዓመት በጋምቤላ ክልል ለምናምን ዓመት የኖረ ተራ ወንበዴ ግለሰብ ነው። እና አሁን ደግሞ ስለ በነገራችን ላይ መዝለፍ ነው፣ የጎጃምን ህዝብ መዝለፍ ነው። ይሄ ደብተራ ምናምን እያለ ጠንቋይ እያለ ለማሰደብ የሄደበትን ርቀት እዩት። ከማህበረሰቡ ወጥቷል የተባለ ግለሰብ ነው። አይታችኋላ። አብይ አህመድ በቃ በጣም እድለኛ ነው የምለው ለዛ ነው። አብይ አህመድ እዚህ ጋር የለበትም የምለው ለዛ ነው። በቃ እርስ በርሱ አማራ አሁን እንትን እያለ ያለው ኢማጂን። ይሄ ግለሰብ አሁን ምንድነው? ማን ነው? የትኛው ትራምፕ ሊሸልም ነው? አብይ አህመድ ቂጥህን ነው የሚገርፍ አንተን ብሎ ሽልማት። ይሄን አወራህና ምን ሊሰጥ ነው? ምን ልትሆን ነው? የት ነው የምትኖረው? አሁን ይሄን አውርተህ የት አባ ነው የምትኖረው? አብይ አህመድ አሁን ስልጣኑ ሲለቅ የት አባ ነው የምትኖረው? የት ዓለም ላይ ነው ሄደህ የምትኖረው? የትም ኤቭሪዌር አለ አማራ። ምንድነው የምታወራው? ምንድነው የሰለው? ቆሎትህን ቆርጠውሃል። አይ ዶንት ኖ ብቻ የሆነ ቀጥቅጠው ወደ እንትን ወደ አለ አይደል ምንድነው የሚባለው ወደ እንትንነት ቀይረውታል መሰለ። ይሄ ቴስቶስትሮን እንዳያመነጭ አድርገውታል መሰለ። ሰልበውታል ይመስለኛል። ብቻ ሳይኮሎጂካሊ የተጎዳ ነው የሚያወራው ነገር። በጣም ኦድ የሆነ ደርቲ የሆነ ነገር ነው የሚያወራው። ብለንት የሆነ ሰው ነው። በጣም ዶማ ነው የመጨረሻ። ምን አይነት ሰው እንደሆነ ይሄ ሰው በጣም ይገርማል። አሁን ቀለበትን ምን አመጣው እዚህ? ቀለበት እኮ ምን አስማት ምናምን ብትለው ምን ማጂክ ብትለው እዚህ ጋር ጦርነት ዝም ብሎ ነገር እኮ ነው። አሁን ምን አንድ ደብተራ የሆነ ነገር አደረገና የሌለ ትርክት ነው ይሄ። በእናት የሚያዋጣው ትክክለኛ ጉልበት ያለው ነው የሚያሸንፍ። ጦርነት ላይ የታወቀ ነው። መሳሪያ ያለው የሰለጠነ ኃይል ያለው
በቂ የሆነ ኢንፎርሜሽን ኮሙኒኬሽን ያለው የደህንነት ክፍል ያለው ምናምን ነው ጦርነት ላይ የሚያሸንፍ። ይህ ምን አባ ቀለበት ነው የምትዋረው? አሁን መጥተህ ዝም ብለህ ሰፈር ምናምን እዛ ያደግበት ላይ የምትሰዳደበውን ይዘህ መጥተህ እዚህ ጋር ለአብይ አህመድ ነገርኸውና አብይ አህመድ እሳያበጅህ ምናምን መኪና ምናምን ቤት ስጡት ምናምን ልትባል ነው ወይስ ምንድን ነው? ከየት የመጣ ሞኝ ነህ አንተ? የመጨረሻ ከብት ነህ። በነገራችን ላይ አግሬሲቭ ምኑ ነው የሚያወራው? ምኑ እንደቆረጡት አይዶ ነው። ቼክ አድርጉት። ምን እንዳደረጉት አይዶ ነው። ከየት የመጣ ነው? ያረጋል አያና አባቱ ደግሞ አያና ነው የሚለው። ምን ልትሆን ነው? ገነት አይ ዶንት ኖ። ምን አይነት ዶማ የሆነ ግለሰብ ነው ይሄ ግለሰብ? ምን አይነት ሰው ነው ይሄ? ኤንቢሲ የሚባለው አሁን የነ አረጋ ከበደ ምናምን ነው አሉ። የነ ተመስገን ጥሩነህ ሚዲያ ነው አሉ። አሁን ይሄ ግለሰብ ኤንቢሲ ኢትዮጵያ አሁን ቃለ መጠይቅ የሚያደርግላቸው ሰውዬ ብሩክ የሚባለው ሰውዬ ቀምቷቸዋል አሉ። እነዚህ ባላገር ጥፍራሞች ምናምን ብሎ ሚዲያውን እንደቀማቸው ሰምታችኋል። ባለፈው መዓዛ መሐመድ ምናምን ሲያወሩ ነበር። እነ ተስፋዬ ገብረስላሴም አውርተዋል። ፍሪ ሚዲያ ላይ አውርተዋል። ይሄ ግለሰብ ቀምቷቸዋል ሚዲያውን። ኤንቢሲ ሚዲያ የባለ ሀብትና ካሬ ለሚጫወቱ ምናምን ለነ አረጋ ከበደ ነው። አሁን አምጥቶ የአማራ እንትኖችን እዚህ እያሰድ በጣም ይሄ እኮ በወንጀል እኮ ያስጠይቃል። ወንጀል እንደሆነ ያውቀዋል ራሱ ሚዲያው እኮ። አንድን ማህበረሰብ መዝለፍ እንትን ነው። በተለምዶ አስም ማጂካም ነው ይላሉ። አሁን ጎጃም አካባቢ ደብተራ ይበዛል፣ ጠንቋይ ምናምን ጎንደርና ጎጃም እንደዛ። ያንን አምጥቶ እዚህ ጋር መናገር ምንድን ነው? በቃ መቼም አንሰለጥንም። እንደዛ አይነት ፋራ ሰገጤ ከየት አባቱ እንደመጣ የማይታወቅ ሜዱ ላይ ማሰቢያውን ምናምን ኖካውት የሆነ ግለሰብ ለነሱ ተመችቷቸዋልና አብይ አህመድ አማራን ከአማራ እንትን እያሉ እነሱ እንዳለ እየቀለዱ ነው። ከአብይ አህመድ የወሰነው በነገራችን አብይ አህመድም የጅብ ቆዳ እጃቸው ላይ እያሰሩ እየተዋጉን ነው ምናምን ብሏል። ውጊያ ምናምን አልችል ሲል ክረምት ላይ ባለፈው አመት። አሁን እንደገና አንዱ ነው እየመጣ ነው ፋኖ። በነገራችን ላይ ብታለቃቅስ መጣ። አሁን ይሄ ግለሰብ ኢንፋክት ቤተሰቦቹ እዛ የሚኖሩ አይመስለኝም ወይ ትዳሩ ምናምን የተበተነበት። እስኪ ቼክ አድርጉ፣ መረጃ ቁልጭ አድርጋችሁ አስቀምጡ። ይሄ ያረጋል አያና ስለሚባል ልጅ ጎጃም ተወልዶ ያደገ ነው አሉ። እስኪ ከየት ነው የመጣው? ይዘራረጉ ከየት እንደመጣ ከየት ተነስቶ የት የመጨረሻ ያልሰለጠነ ፋራ ሰገጥ ሰው ነው። በነገራችን ላይ የመጨረሻ ኋላ ቀር የሆነ ደደብ የሆነ ሰው ነው። ደደብ የደደብ መሰብሰቢያ የሆነ የፖለቲክስ አንድ ኢንተሌክቹዋል አቢሊቲ ያለው ሰው በደንብ የሚያስብ ሰው ዝም ብሎ ራንደም ኢሉዥን አካሄድ እየሄዱ እየተናገሩ እየመጣ ማህበረሰብ ሲዘልፍ። ስለዚህ ልጅ ኮሜንት ስጡ። የት ነው ያለው? እንዴት ይሄንን ሃንጋውት ማድረግ ያቅታል? እስኪ ለማንኛውም ይቀጥሉ። ብዙ ወጣቶችን አስሞኝቷል። ጥይት የማያስመታ ተናግሮ የሚያሳምና ምናምን እንደዚህ የህዝብ መስተፋቅር እያሉ 4 ኪሎ የሚባለው ነገር በብዙ መንገድ ተሞክሯል። 2015 ላይ የካቲት 23 የአድዋ ድል በዓል በሚከበርበት ሰላማዊ ሰው መስሎ የባሉ ታዳሚ መስሎ በጣም ብዙ ሰዎች በሸኔ ስም በፋኖ ስም ተደራጅተው ቢቻል 4 ኪሎን ካልተቻለ መዘጋጃ ቤቱን መቆጣጠር አለብን ተብሎ የታሰበ እንትን ነበር። አርሶ አደሩ በዚያ ልክ ከመደገፍ አቁሞ እነሱን ወደ መግጠም እየዞረ ነው ያለው። ትክክል አይደላችሁም ወደ ማለት እየሄደ ነው። አሁን እየጠራ ነው፣ ትግሉ እየጠራ ነው። ውስጥ ላይ ያለው እዚህም እዚያም ይሄ ቀኝ ምናምን የሚባለው ውስጥ ላይ ሆኖ እዚህም እዚያም ጥቅም አካብታለሁ፣ ቤት ሰራለሁ፣ መኪና ገዛለሁ፣ ቤተሰቦች እንደዚህ ያደርጋለሁ የሚለው አካልም እየተጋለጠ ነው። እሺ ሰምታችኋል። ይሄ ያረጋል የሚባለው ሰው ደም ነው የሚያፈለው። ሲያወራ ስለ አስማት ስለ ምናምን ስለ ማጂክ ነው የሚያወራው። ደግሜ ማውራት አልፈልግም። ማስረሻ ሰጠኝ። እሺ ጥቅም ላይ ምናምን ይሄ ቀኝ ምናምን ብለ ያወራው ቀኝ ማለት የመንግስት ሰራተኛው ለፋኖ የሚደግፈው ተደብቆ ምናምን ለማለት ነው። ባለፈው ማውርተውታል። ማስረሻ ሰጥ የምትባለው እንደ ፈዛ አንተ ጅላንፎ አንተ ምን አባል ልታደርግ ነው? እጄ ሰጠሽ ለብልጽግና ለነፍስ ነው ለጽድቅ ነው አገር ለማስቀጠል ነው እጄ ሰጠ። ብር ባትፈልግ ብር እጅ አሰጥም ነበር። ብር ስለፈለክና መኖር ስለምትፈልግ ለስጋ ስትል ነው ለብልጽግና እጅ ሰጠን። ያውም ለጠላት አካሄዳቸውን እያወቅ ኦሮማይዝድ ሊያደርጉ ወይንም ኦሮማይዝድ የሆነ ስቴት ሊመሰርቱ ፕላን ኤ ቢ ሲ ብለው ምናምን አስቀምጠው ሴናሪዮ ጽፈው ቁጭ ብለው እየጠበቁ ያሉ ግለሰቦች ወይንም ሀገር እንመራለን ብለው እያወናበዱ ህዝቡን ምናምን በኑሮ ውድነት ዘፍቀው
አዳክመው እነሱ እንደፈለጋቸው እያደረጉ አንተ ለነዚህ ነው እኮ እጅ የሰጠ መቼም ስልጣን አይሰጡም። ፍሮንት ላይ መቼም አንተ እዚህ ብልጽግና ውስጥ ምንም አይነት ውሳኔ እንዲሁ የፈለገው ስልጣን ይስጡ የክልልም የፌደራልም ምንም ውሳኔ መወሰን አትችልም። ምክንያቱም ብልጽግና ላይ የሚወስነው አብይ አህመድና አብይ ብቻ ነው። በቃ ፊኒሽ ዳለቀ። እዚህ ብልጽግና ውስጥ ገብተህ የትኛውን የአማራ መብት እንትን ልታስጠብቅ ነው? ተደራድረናል በዚህ ምትል አብይ አህመድ ነው አንተ ያንተን ሐሳብ የሚቀበልህ? አብይ አህመድ የታወቀ ነው፣ ዝግ ነው። በሱ አስተሳሰብና አስተሳሰብ ብቻ የሚሄድ ነው። የዳንኤል ክብረት ሐሳብን እንኳን አይቀበልም አሉ። የሚቀርባቸውን የነ ተመስገን ጥሩነህን አይቀበልም አሉ። የማንንም ሚኒስትር ሐሳብ አይቀበልም። በራሱና በራሱ ብቻ ነው የሚሄደው። የሚያደርገው ነገር ሁሉ ቀድሞ አይነግራቸውም። ራሱ ዝም ብሎ ነው የሚያደርገው አሉ። አታውቅም እንዴ? አንድ ባለስልጣን እኮ ሲባረር አያውቅም አሉ እኮ። ተባራር ሲባል ዜና ላይ ነው አሉ እንትን የሚለው የሚያየው። ዲስማች ነው። በየትኛው ገብተህ ነው አንተ ነው ወይስ አንተ ሲስተማቲካሊ ገብተህ ምናምን አብይ አህመድን ልትገለብጠው ነው? መፈንቅለ መንግስት ልታደርግበት ነው ወይስ ምንድነው ሐሳብ? እንደዛማ የማይታሰብ ነው። አይታሰብም። ትንሽ ጭላንጭል ቀዳዳ እንኳን አይሰጥህም አብይ አህመድ። አለቀልህ በቃ። ከዚህ በኋላ ዱቄት ነው የሚያደርግህ። ዱቄት ትንሽ ግንባርህን ያነባሃል። ከዛ እስር ቤት ወይ ይረሽናል ወይ የሆነ ነገር ያደርጋል። አንተም ብሎ የአማራ መብት ተቆርቋሪ ቀኝ የሚባሉት ቤት ለመስራት ለነፍስ ቢሆን እንኳን አንተ የፋኖ ትግል አልተመቸኝ ማካሄዳቸው ምናምን ከዋት ጋር ጥምረት ፈጥረው ከምናምን ከሻቢያ ጋር ምናምን ካልህ እጅና እግርህን ሰብስበህ ነው ቁጭ ማድረግ የነበረብህ። ዝም ብለህ ቁጭ ማለት ነበረብህ። ብልጽግናው ጋር ሳትሄድ እንደዛ ብትል ብር እንዳልፈልግ እናውቃለን። አንተ አሁን ጽድት ያለ ካኪህን ምናምን በነጭ ቲሸርት እንዲሁም ጫማህን ምናምን ለብሰህ ፏ ብለህ መነጽርህን አድርገህ ኬፕና ለብሰህ ምናምን ፏ ብለህ አሁን እዚህ ኢንተርቪው የምታደርግ ምን አባ ፈልገህ ነው? ምን አባ ፈልገህ ነው? ብር ፈልገህ አይደል እንዴ? የመጨረሻ ጅላንፎ እንዳንተ አይነት ጅላንፎ የለም። ብር ካልፈለክ ሌላ ለብቻ አትታገልም? እነዘመነ ካልተመች ወይ ወጥህ ለምን አትሄድም? እንደዛ ነው የሚያደርግ። በቃ ብር የማይፈልግ ሰው እንደዛ ነው የሚያደርገው። ከብልጽግና ጋር አልሰራም ብሎ ሲጀመር አንተ ተላላኪ ነህ። የአማራ ጠላት ነህ። ችግር አለብህ። የሞጣ ታናሽ ወንድም ማለት አንተ ነህ። በቃ ኤግዛክትሊ። ምን አይነት በሽታ ነው ግን የተጠናወታችሁ? አብይ አህመድን አንወቅስም ከዚህ በኋላ። አብይ አህመድን ኔቨር ኤቨር በጭራሽ። አብይ አህመድን ለምን እንወቅሳለን? ለምን እንወቅሳለን? አንድ ጅላንፎ አሮጌ ትናንትና እንደነገርናችሁ ሞሃቤ ፋንታው ሞሃቤ የሚባል ኮሎኔል ነኝ ምናምን የሚል አንድ ሽማግሌ አለ። የሌለ ስሙ ተጋኖ ነበር በፋኖ ትግል ውስጥ ስሙ ተጋኖ በጣም አስጨናቂ ነው። ብልጽግናን ኢንፋክት ተዋግቷል፣ መስዋዕትነትም ከፍለዋል። በሱ የነበሩ ልጆች በደንብ ተዋግቷል፣ ይታወቃል። ግን ይህን ያክል የተጋነን አይደለም። ኮሚትመንት የለውም፣ ሰነፍ ነው፣ ልፍስፍስ ነው። ዝም ብሎ እንደሚወራው አይደለም፣ ሪያሊቲው መወራት አለበት። አይደለም እንትን ዝም ብሎ አሁን እንደዚህ ይደረጋል። አሁን እንዴት ለጠላት አንተ ካለ የትኛው ነው? እሺ አሁን አንተ የፋኖ ታጋዮች እነ ዘመን አማራ ናቸው፣ እነ ሀብቴ አማራ ናቸው፣ እነ አብይ አህመድ ግን የነደፉት ስትራቴጂ ታውቃላችሁ። አማራ የሚባለውን አንገት አስደፍተን ምናምን ታውቃላችሁ ምን እንዳሰቡ። ሽመልስም አደባባይ ላይ ነግሮሃል፣ አብይ አህመድም ሰድቧል። ምንም አታመጣም ክላሽ አታወዛውዝ ብሎ እንትን ብለዋል። ሲማርክህ ራሱ እጅ ስትሰጥ ራሱ የጽንፈኛው መሪ እጅ ሰጠ እያለ ነው የሚዘግብ። ሄደህ ፌስቡክ ላይ የመከላከያ ፌስቡክ ፔጅ ላይ ኢቲቪ ላይ ማየት ትችላለህ፣ ፋና ላይ ማየት ትችላለህ። ጽንፈኛው ተልፈስፍሶ እጅ ሰጠ እያሉ ነው። እነ ናትናኤል መኮንን አፈር መስሏል እያለ ነው። ሞሃቤ ዱቄት መስሏል ሰውዬ ምናምን ያለ እየተሳለቀብህ ነው። እንዲህ እየተሳለቀብህ ተሸማቀህ ምን አባለት ታደርግ ነው? እጅ ምስጥ እንዴት መዋረድ ነው? እንዴት ነው አንተ ሱሪ የምትለብሰው? መሞት ይሻላል። አንተ ደግሞ አፄ ቴዎድሮስ ምናምን እያለ ተዋራለህ። የወንድ ልክ እንደዛ አይደለም። በነገራችን ላይ የወንድ ልክ እንደዛ አይደለም። ቴስቶስትሮን የለህም አንተ። ሞሃቤም አሁን ያወራችሁት አንተ ማስረሻ ሰጤ ያረጋል አያና የምትባል አንድ ሳይኮሎጂካሊ የተጎዳህ ያበድህ አብዷል። ባይዘው አሁን ኮሎኔል ሞሃባው የሚባለው ግለሰብ እጅ የሰጠው ለማን ነው? ለማን ነው እጅ የሰጠው? በጣም የሚያስቀው እጅ የሰጠው ለማስረሻ ሰጤ ነው። አብይ አህመድ እንዴት እንደሚጫወትበት በዚህ በቃ ሽልማት ያስፈልገዋል። በነገራችን ላይ አብይ አህመድ አይ አፕሪሺየት ዩ የሚያዋጋ አማራን ከአማራ
አማራው ደግሞ እጅ ሲሰጥ ምናምን እዛው ለአማራው እጅ እንዲሰጥ ያደርገዋል። እኔ አይመለከተኝም ብሎ እና እሱ ይስቃል 4 ኪሎ ቁጭ ብሎ። ሙሀቤ ጥፍራሙ ሄዶ ማስረሻ ሰጤ ጋር ደውሎ እጅ ሰጠ ለማስረሻ ሰጤ። ማስረሻ ሰጤ ደግሞ እጁን ይዛ ምናምን እየጎተተች ፎቶ እንደዚህ አይነት ውርደት አለ። ወራዳ፣ የመጨረሻ ወራዳ በእውነት የ2026 መግቢያ ላይ አዲስ ዓመት ላይ የተዋረደ ቁጥር 1 ወራዳ ሙሀቤ ነው እና ማስረሻ ሰጤ። አንተም ብሎ ካፒቴን፣ አንተም ብሎ ሻለቃ ፈሳም። ይሄ የመሰልጠን የምናምን አይደለም፣ ወንድነት የሚባል ደግሞ አለ እኮ። እችላለሁ ምናምን ብለህ አይደል የገባኸው ትግል? እችላለሁ ማሰብ ነበረብህ ከመግባት በፊት። ለምን የፈለገው ሰማይ ወርዳ ለምን ገላ አትሆንም? እንዴት አልሰጥም? አይሰጥም፣ እጅ በፍጹም አይሰጥም። አንተም ብሎ ስትራቴጂ ሁኜ ምናምን አብይ አህመድን በመፈንቅለ መንግስት ወይንም እንደዛ አደራጀ ውስጥ ለውስጥ ምናምን የውስጥ አርበኛ ሁኜ ምናምን ብለህ ምንም ልታሞኝ አትችልም። ማንንም ህዝብ ማንንም። አብይ አህመድም ነግሯል ፓርላማ ላይ በየትኛውም ቀዳዳ ድፍን ነው። መግቢያው ላይ እንደነገሩ ድፍን ነው። አብይ አህመድን በመፈንቅለ መንግስት ኔቨር ኤቨር አትችልም መስሎ ነው። ግን አላሰበውም። አንተ ብር ብቻ ነው የፈለግከው። ማስረሻም ሙሀቤም አንተ ፈሳም አንተ ከአማራ ልጆች ከፋኖች ጋር ተጣለው ተኮራረፉ ምናምን ብለህ በኢጎ ትሰጣለህ፣ ትዋረዳለህ። ለብርሃኑ ጁላ ትሰጠዋለህ። ብርሃኑ ጁላ ሙልጭ አድርጎ ሰድቧለሁ። አንተ ጌታቸው ረዳ ምናምን እጅ ሰጠ ብለህ ለጌታቸው ረዳ ስልጣን ተሰጠው ተብሎ እኔ ይሄን እያዩ ይመስለኛል እየመጡ የሚገቡት። መጥተህ ምናምን ትላተማለህ። ምን አይነት ወራዳ ነህ? ምን አይነት የመጨረሻ የዓለማችን ባንዳ በጭራሽ አይደረግም እንደዚህ። የመሰልጠንም አይደለም ይሄ። በነገራችን ላይ ወንድነት የሚባለውን አትርሱ። ወንድነት እንደዛ አይደለም። ወንድነት ተስፋ አይቆርጥም። እስከ ለተሞቱ ነው የሚፋለም፣ እስከ ቀራኒዮ እናያቸዋለን። አሁን ተጣርተው የቀሩ ፋኖች አሉ፣ እነሱ እናያቸዋለን። ተመልካቾቻችን እስኪ ስለዚህ ሰውዬ እናወራ። ሀብታሙ አያሌው የሚባል ግለሰብ ትናንትና ላይቭ ላይ ገብቶ ስለ ሙሀቤ ምናምን መረጃ ላይ ብሎ ሊያወራ ሲል የብልጽግናው መንግስት በፍጥነት ነው ያወረደበት ቪዲዮውን። ይህ ነው በነገራችን ላይ የማይሸሸግ። ይህ የብልጽግናው መንግስት በርካታ ዩቲዩቦችን ዘግቷል። የአማራ ዩቲዩቦችን ስለ ፋኖ የሚዘግሙ ልጭ አድርጎ ሀብታሙ አያሌውና ኢየሩሳሌም ተጣሉ በተኗቸው። አሁን ምንም ቪው የለውም። ሀብታሙ ተደብቋል፣ የለም ማንም እያየው አይደለም። ጀሪም 200 ሰው ምናምን 50 ሰው አላ ከ50 ሰው አይበልጥም የሚያያት ላይቭ አይታችኋላ። እንደዚህ ስትበታተን እንደዚህ ሲበታተንህ ትዳከማለህ፣ ትደበቃለህ። ቫይራል አይወጣም ቪዲዮ። ኢየሩስና ይሄ ግለሰብ አንድ ላይ ሆነው ሲሰሩ ግን በጣም በርካታ ሰዎች ነበሩ የሚያዋቸው። አሁን ሀብታሙ ተደብቋል፣ እዩት ለማለት ነው። በርካታ መረጃዎችን ያወጣል።